ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ስኩዌንስ እና ሲሪስ ፓርት 1 ይሆናል። ፓርት 1 ላይ በዋናነት የምናያቸው ነገሮች ስለ ስኩዌንስ ይሆናል። ሲሪስን በአሁኑ ቪዲዮ አናይም። ሲኩዌንስ ነው የምናየው። ሲኩዌንስ ምንድነው? ሲኩዌንስ ማለት ፋንክሽን ነው። ዶሜኑ ደግሞ ፖዚቲቭ ኢንቲጀር ነምበር የሆነ ነው ማለት ነው የስኩዌንስ ዶሜን። ስለዛ ዶሜኑ ኔጌቲቭ መሆን አይችልም ማለት ነው። ኦንሊ ፖዚቲቭ ነው። ያ ማለት ፖዚቲቭ ነው ስንል that starts from 0 or 1 ከ0 ወይም ከአንድ ሊጀምር ይችላል። ከዛ በመቀጠል ግን 0 1 2 3 እያልን ይቀጥላል ማለት ነው። ያ ስኩዌንስ ደግሞ የነምበሮች አሬንጅመንት ነው ማለት ነው። ያ ማለት ቁጥሮች በስነ ስርዓት ኮንሲኪዩቲቭ በሆነ ወይ ተደርድረው የምናገኝባቸው መንገድ ስኩዌንስ ነው። ያ ማለት በሆነ ፓተርን ነው የተቀመጡት እነዛ ቁጥሮቹ ኮንሲኪዩቲቭ የሆኑት በሆነ ፓተርን ነው። ስለዛ ያንን ኮንሲኪዩቲቭ የሆነ የቁጥሮች አቀማመጥ ደግሞ ስኩዌንስ እንለዋለን። ያ ስኩዌንስ can be finite squares or infinite squares ፋይናይት አሊያም ደግሞ ኢንፋይናይት ስኩዌንስ ሊሆን ይችላል። ፋይናይት ስኩዌንስ ማለት ምን ማለት ነው? ላስት ተርሙ የሚታወቅ ማለት ነው። that has ላስት ተርም። ያ ማለት ዶሜኑ የታወቀ ነው። ዶሜኑ ምንድነው? ከዜሮ ይጀምራል ወይም ደግሞ ከአንድ ሊጀምር ይችላል። ለምሳሌ ፖዚቲቭ ኢንቲጀር ነምበር ነው 1 2 3 up to n ድረስ ብሎ እዚህ ጋር መጨረሻውን ፖይንት ያሳውቀናል። ኢንፋይናይት ስኩዌንስ ስንል ግን ላስት ተርም አይታወቅም ወይም ደግሞ ላስት ተርም የለውም። ያ ማለት ይህ ኢንፋይናይት የሆነ ስኩዌንስ the set of natural number ብለን ነው የምናስቀምጠው ዶሜኑ ማለት ነው። ለምን? ምክንያቱም እስከዚህ የተባለ ገደብ ስለሌለው doesn't have last term ማለት ነው። ስለዛ ስኩዌንሱ it could be finite squares or infinite squares። ነገር ግን አሁን በዋናነት የምናያቸው የፋይናይት ስኩዌንሶችን ነው በብዙ ፎርሙላ እየተጠቀምን የምንሰራቸው ማለት ነው። አሁን የምናያቸውን ዋና ካልኩሌሽኖች ከማየታችን በፊት በዋናነት መያዝ ያለብን አምስት ኮንሰፕታቸው ልንይዛቸው የምንችላቸው ፎርሙላዎች አሉ። እነዚህ እነማን ናቸው? አሁን ስንጠቀም ዲን እንጠቀማለን። ዲ ማለት ኮመን ዲፈረንስ ማለት ነው። ያ ማለት ደግሞ ኮመን ዲፈረንስ ሊኖር የሚችለው ስኩዌንስ በሁለት ይከፈላል፣ አርቲሜቲክ ስኩዌንስ እና ጂኦሜትሪክ ስኩዌንስ። ኮመን ዲፈረንስ ሊኖር የሚችለው አርቲሜቲክ ስኩዌንስ ላይ ነው። ጂኦሜትሪክ ስኩዌንስ ላይ ግን ኮመን ሬሽዮ ነው እንጂ ኮመን ዲፈረንስ የለም። ምክንያቱም የምናየው ቢሆንም አርቲሜቲክ ስኩዌንስ ካልን በመደመር ወይም በመቀነስ ነው ያ ፓተርን የሚቀጥለው። ጂኦሜትሪክ ስኩዌንስ ግን በማካፈል ወይም ደግሞ በማባዛት ነው ማለት ነው። ሌላ ደግሞ በዛን ታይም ኤዋን የምንለው ነገር ይኖራል። ምክንያቱም ኮንሲኪዩቲቭ የሆነ ፎርም ሲኖረን የመጀመሪያው ተርም ይታወቃል። ያ የመጀመሪያው ተርም ኤዋን እንለዋለን። ከዛ ደግሞ የመጨረሻው ተርም አለ። ፋይናይት የሆነ ስኩዌንስ ከሆነ የመጨረሻው ተርም ይታወቃል። ዳት ላስት ተርም ይባላል። ከዛ ኤኤን የምንለው ማለት ነው። ኤኤን ደግሞ ኤኤን እና ኤዋን እነዚህ ሁለቶቹ ማለት ደግሞ ኮመን ዲፈረንሱን ዲተርማይን ለማድረግ ያስችሉናል። ስለዛ ኤኤን ወይም ላስት ተርም which is equals to the first term ወይም ኤ1 ወይም ኤዋን ማለት ነው ፕላስ ኤን ማይነስ 1 ታይምስ ዲ። ኤን ማይነስ 1 ማለት ምን ማለት ነው? ዲ እነዚህ ያክል ተርም አለ። ከዛ ተርም ደግሞ የሚያንሰው ማለት ነው። ምን ያክል ዲ ተደምሮበት ነው ይህ the last ተርም እኩል ሊሆን የሚችለው የሚለውን ማለት ነው። ሌላኛው ደግሞ ይህ ኮመን ዲፈረንስ ለማግኘት ኤኤን ፕላስ 1 ማይነስ ኤኤን ነው። ኤኤን ፕላስ 1 ማይነስ ኤኤን which is equals to ዲ። ያ ማለት ከመጀመሪያው ተርም ሁለተኛውን ተርም ለማግኘት መደመር አለብን። አንድ ስቴፕ መሄድ አለብን አይደለ? ልክ እንደዛ የነዛን ስንቀንስ ደግሞ ኮመን ዲፈረንሳቸውን ማግኘት እንችላለን። ወይም ኤኤን ማይነስ 1 ማድረግን መስራት እንችላለን። ምክንያቱም ከፍተኛውን ስለሆነ የምንቀንሰው ማለት ነው። ዛት ኮመን ዲፈረንስ ፈርስት ተርም፣ ላስት ተርም የሚሉትን እንዲሁም ጀነራል ተርም የሚሉትን ነገሮች በሙሉ ካወቅን እንግዲህ የምንሰራው ማንኛውንም አይነት የሲኩዌንስ ኩዌስችን መስራት እንችላለን ማለት ነው። የመጀመሪያ ኩዌስችን ምን ይለናል? find the first four terms is and the 10th terms of the sequence። እንግዲህ 3 ጥያቄ ነው የተጠየቅነው። የመጀመሪያዎቹን 4 ተርሞች፣ 8ኛውን ተርምና 10ኛውን ተርም ነው። የምኑን? የሲኩዌንስ ነው። ይህ ሲኩዌንስ ጀነራል ተርሙ ኤኤን which is equals to 6 ነው። ያ ማለት ጀነራል ተርሙ
ኮንስታንት ነው ማለት ነው። ሶ ይህ ኮንስታንት ከሆነ በሲኩዌንስ ደረጃ ያም ደግሞ በአርቲሜቲክ ስኩዌንስ ደረጃ ማለት ነው የምንሄደው እንዴት ነው? የግድ መደመር ወይም መቀነስ አለብን አይደለ? ሶ ኮንስታንት ነው የሚሆኑ የመጀመሪያው ፈርስት ተርም፣ ሰከንድ ተርም፣ ሰርድ ተርም፣ ፎርዝ ተርም ኤንድ ኦልሶ ኤይዝ ተርም እና ቴንስ ተርም ሁሉም 6 ጋር እኩል ነው። ምክንያቱም የሚጨምር የሚቀንስም ነገር የለም። ጀነራል ተርሙ የፈለግነው ቁጥር እዚህ ጋር ኤንም የሆነ ቫሪያብል ስለሌለ በመካከላቸው ያለው ዲፍረንስ 0 ነው። ስለዛ ይህ ኮንስታንት ስለሆነ ፈርስት ተርሙም፣ ሰከንድ ተርሙም፣ ሰርድ ተርሙም፣ ፎርዝ ተርሙም ሁሉም በራሱ 0 ነው ማለት ነው። 0 ነው ዲፈረንሳቸው። ስለዛ 6 ነው፣ ሁሉም ተርም 6 ነው ማለት ነው። ሶ እንደነዚህ አይነት ጀነራል ተርሙ ኮንስታንት ነበር ከተሰጠን ይሄኛውን ያክል ተርም ፈልጉ the fifth the sixth ብንባል ከዛ እሱ ከቁጥሩ ጋር እኩል ነው ማለት ነው። the other question ኤን ወይም ጀነራል ተርሙ ሎግ ኤን ቢሆን ነው የሚላል። ሎግ ኤን ቢሆን ማለት ሎጋሪዝም አለ። ሶ ሎጋሪዝም ኢንዲኬት በምናደርግበት ጊዜ እዚህ ጋር እንደዚህ ብሎ ከተቀመጠ ኖርማሊ እዚህ ጋር ምንም አይነት ቁጥር ከሌለ ሁልጊዜም ኮመን ሎጋሪዝም ነው 10 ነው የሚሆነው። ስለዛ ሎግ ኦፍ ኤንን አንድ ብናስገባበት ምክንያቱም የስኩዌንስ የሚጀምረው ዶሜኑ ምንድነው ብለናል? ፖዚቲቭ ኢንቲጀር ነምበርስ ነው ብለናል። ስለዛ ከዜሮ ማስጀመር እንችላለን። ከዜሮም ከአንድም ከሁለትም እያልን እንሄዳለን። ከዜሮ ካስጀመርን ምን ይሆናል? አንዲፋይን ነው የሚሆነው ማለት የሚሰጠን ቁጥር የለም። ምክንያቱም ይህ ማለት ምን ማለት ነው? ቴን ዘ ፓወር ኦፍ ማን ሆኖ ነው ኤንን የሰጠን ነው የሚለን። ስለዛ ኤን 1 ቢሆን ቴን ዘ ፓወር ኦፍ ማን ሆኖ ነው ኤን 1 የሆነው። ስለዛ ኤክስ ምን ይሆናል ማለት ነው? ታዲስ 0 ይሆናል ማለት ነው። ስለዛ በእንደዚህ አይነት ፎርም ነው የምናገኘው። ሶ በዚህ ሰዓት ኮንሲኩዌንቲቭሊ የምናገኘው ኤን 1 ቢሆን ሎግ ስንት ይሆናል? ሎግ 1 ይሆናል። ከዛ ሎግ 2 ይሆናል። ዘን ሎግ 3 እያልን ሊስት እናደርጋለን ወይም ደግሞ እንዘረዝራለን ማለት ነው። ሶ በዚህ ታይም ፈርስት 4 ተርሞችን እናገኛለን። ከዛ ኤስ ተርም እና ቴንስ ተርምን ማግኘት እንችላለን ማለት ነው። ሌላኛው ደግሞ የተሰጠን ጀነራል ተርም ስኩዌንስ ነው ወይስ አይደለም የሚለውን ለማወቅ ምን ማድረግ አለብን? ኮመን ዲፈረንሱ ማግኘት አለብን። ያ ኮመን ዲፈረንስ ኮንስታንት ተርም ከመጣ ላይክ ኮንስታንት ነምበር ተርም ማለት ነምበሮቹ ማለት ነው 6 7 8 በቃ ቁጥር ከመጣ ባጭሩ 0 ሊመጣ ይችላል። የፈለገውን ቁጥር ብቻ ግን ኮንስታንት ተርም ከመጣ ያ ኮመን ዲፈረንስ ከመጣ ስኩዌንስ ነው ማለት ነው። ካልመጣ ግን አይደለም። ሰው እንዴት ነው ይሄን ቼክ የምናደርገው? ስኩዌንስ መሆኑን አለመሆኑን ጀነራል ተርሙ ተሰጥቶናል። አሁን ደግሞ ኤኤን ፕላስ 1 ወይም ኤኤን ማይነስ 1 እናገኛለን። ኤኤን ፕላስ 1 ካገኘን በኋላ ኤኤን ፕላስ 1 ማይነስ ኤኤን which is equals to ዲ አድርገን እናገኝና ዲ ኮንስታንት ይመጣል ወይስ አይመጣም የሚለው እናያለን። ለምሳሌ መጀመሪያው ኩዌስችን እንስራ። ሶ የመጀመሪያው ኩዌስችን ኤኤን ኖርማል ተሰጥቶናል። አሁን ኤኤን ፕላስ 1 ነው የምንሰራ። ኤን ስኩዌር በሚለው ፈንታ ኤን ፕላስ 1 ዘ ሆል ስኩዌር ምክንያቱም በኤን ላይ የምንተካው ሪፕሌስ የምናደርገው ኤን ፕላስ 1 ነው። ዋይ ሶ ኤን ፕላስ 1ን ለማግኘት ማለት ነው ዘን ፕላስ 1 እናደርጋለን። ይህን ስኩዌር ስናደርግ ኤን ስኩዌር ፕላስ 2ኤን ፕላስ 1 ይሆናል። ኤን ስኩዌር ፕላስ 2ኤን ፕላስ 1 ይሆናል። 1 ፕላስ 1 ደግሞ እዚህ ጋር 2 ይሆናል። ሶ ኤን ስኩዌር ፕላስ 2ኤን ፕላስ 2 ይሆናል። ዘን አሁን ደግሞ የምናደርገው እንዴት ነው? ኤኤን ፕላስ 1 ማለት ምን ማለት ነው? ኤን ስኩዌር ፕላስ 2ኤን ፕላስ 2 ማይነስ ነው የምናደርገው ኤኤን ማለት ነው። ኤኤን ማለት ኤን ስኩዌር ፕላስ 1 ማለት ነው። ሶ ኤን ስኩዌር በኤን ስኩዌር ካንስል አውት ይደረጋል። 2ኤን ቀረ። 2 ማይነስ 1 ሲሆን 1 ይሆናል አይደለ? ስለዛ ኤን ስኩዌር ፕላስ 1 ነበር። ዘን ሶ የሚመጣልን ቫልዩ 2ኤን ፕላስ 1 ስለሆነ ይሄ ጀነራል ተርሙ
ምን አይደለም ኮንስታንት አልመጣልንም። ኮመን ዲፈረንሱ ኮንስታንት አልመጣልንም። ስለዛ ይህ ስኩዌንስ አይደለም ማለት ነው የመጀመሪያው። the second one is ደግሞ an which is equal to an minus 1 plus 1 ይለናል for n is greater than or equal 1 an which is equal to 1 ያ ማለት an minus 1 plus 1 ነው ያለን። an minus 1 ሲለን እንዴት ነው an minus 1 plus 1 then n is greater than or equal 1 ማለት ያው ምን ሊሆንብን ስለሚችል ዜሮ ካንስል ባይ ሊሆንብን ስለሚችል a1 አንድ ነው ሊሆን የሚችለው። ያ ማለት ምን ማለት ነው? 1ን ብናስገባ 0 ይሆናል። ሶ 0 ከሆነ ፕላስ 1 ይሆናል። 1 ይቀራል ማለት ልክ እንደዛ ነው a1 which is equal to 1 ያለው። ሶ ይሄን ቸክ በምናደርግበት ጊዜ እንዴት ነው? ፋንክሽን ነው። ሶ ሪከረንሲብሊ ዲፋይንድ የሆነ ስኩዌንስ ነው። ያ ማለት ምን ማለት ነው? ሪከረንሲብሊ ዲፋይንድ የሆነ ስኩዌንስ እንዴት ነው የሚገለጸው? ፊቦናቺ ስኩዌንስ እና ሙላት ስኩዌንስ መውሰድ እንችላለን። አንድ ቁጥር ሊወሰን የሚችለው ከሱ በፊት በሚገኙ የሁለቱ ቁጥሮች ድምር ነው። ነገር ግን አዚቲዝ ዋንን የመጀመሪያው እናረግና ሁለተኛውንም ዋን እናረጋለን። ለምን? ምክንያቱም ከሱ በፊት ያለ 0 አለ። 0 ሲደመር አንድ ስለሚሰጠን ከዛ ግን እዚህ ሁለቶቹ ድምር 2 ነው። ሶ የዚህን ሁለትን ድምር ልናገኝ የምንችለው ከሁለት በፊት በሚገኙ የሁለት ቁጥሮች ድምር የአንድና የአንድ ማለት ነው። አሁንም ደግሞ 3 ምን ሄደው ልክ እንደዛ ማለት ነው። 5 ምን ሄደው ከሱ በፊት ያሉ ነገሮችን እያልን 8 እያልን እየቀጠልን እንሄዳለን ማለት ነው። ሶ ይህኛው ደግሞ ፋንክሽን ስለሆነ ዳሪስ ስኩዌንስ ነው። ሌላኛው ደግሞ an ስኩዌር which is equal to 3n plus 1 ይህ ደግሞ እንዴት ነው ሊገለጽ የሚችለው? ኖርማሊ ዳይሬክትሊ እዚህ ጋር መመለስ እንችላለን። an which is equal to 100 radical of 3n plus 1 ይሆናል። ይህ ማለት 100 radical of 3n plus 1 ሆነ ማለት አሁንም an plus 1 እናገኛለን። an plus 1 ደግሞ ስናገኝ እዚህ ውስጥ ነው የምናደርገው እንዳለ በኳድራቲክ ስለሆነ ኳድራቲክ ከሆነ ደግሞ ሊቀነስልን ወይም ሊደመርልን የሚችለው ውስጡ ላይ ያሉት ተመሳሳይ ከሆነ ለምሳሌ ልክ እንደዚህ ከሆነ ይቻላል። ነገር ግን ይሄ 3 ሆኖ ይሄ 2 ከሆነ አይቻልም። ልክ እንደዛ ስለሆነ ይሄ ግን ፋንክሽን ስላልሆነ doesn't have sequence አይደለም ማለት ነው። ጀነራሊ ሪከረንሲቭ ስኩዌንስ ማለት ምን ማለት ነው የሚለውን ስንመለከት a sequence that relates to the general terms of an that sequence where one or more of the terms that can be for said to be defined recursively ከሱ በፊት በሚገኙ በሁለት ቁጥሮች ነው የሚወሰነው። ሶ የሪከረንሲቭ ስኩዌንስ ዶሜኑ ደግሞ ሆል ነምበር ሊሆን ይችላል። ነገር ግን the domain of አርቲሜቲክ ስኩዌንስ ካልን ግን የአርቲሜቲክ ስኩዌንስ ዶሜኑ ፖዚቲቭ ኢንቲጀር ነበር that starts from 1 but ስኩዌንስ ካለ ግን አጠቃላይ ሆል ነምበር ሊሆን ይችላል። ላይክ ዛት ኦፍ ሪከረንሲቭ ስኩዌንስ ሙላቱና ፊቦናቺ ስኩዌንስ ስላሉ ማለት ነው። ሶ የፊቦናቺና የሙላቱን ስኩዌንስ መሰረት በማድረግ እዚህ ጋር የተሰጠን ኤክሰርሳይዝ አለ። የመጀመሪያው ጥያቄ ምንድነው የሚለን? ፊቦናቺ ስኩዌንስ እንግዲህ ሲዘረዝር 1 1 2 3 5 8 እያልን በፎርሙላው መሰረት ዘርዝሮልናል። ሶ ቲወልብዝ ተርሙን የፊቦናቺን ስኩዌንሱን አግኙ ነው የሚለን። እየዘረዘርን ነው የምንሄደው። እንዴት ነው የምንዘረዝረው? እዚህ ጋር 1 + 1 2 2 + 1 3 2 + 3 5 5 + 3 8 8 + 5 ይሆናል 13 እያልን ይቀጥላል ማለት ነው። ልክ እየሄድን ቲወልብዝ ተርሙን የፊቦናቺ ስኩዌንስ ሩል በመጠቀም መሄድ እንችላለን። ሶ ግን ሁሉም የሚጀምሩት ዶሜናቸው ከዜሮ ነው። ሆል ነምበር ነው። ይሄን ማወቅ አለባቸው። ሙላቱም ሆነ ፊቦናቺ ማለት ነው። ሶ የሁሉንም ስንመለከት ፊቦናቺ ኤኖት በሚሆንበት ጊዜ ዋን ነው። ዋን በሚሆንበት ጊዜ ዋን ነው የሚሆነው። ላይክ ዛት ኦፍ ልክ እንደዛ ሙላቱ ግን የመጀመሪያውን ዋን አለው ከዛ ፎር አለው ከዛ ዋን ነው ያለው። ስለዚህ የሁለቱም የሚለያየው ሙላቱ የፊቦናቺ ስኩዌንስ ነው እንዳለ ዳይሬክት የወሰደው፣ ግን ደግሞ ፈርስት ተርም ያሉበት ሁኔታ ይለያያል ማለት ነው። ኦኬ the pth term of an arithmetic progression is q
the peace term እዚህ ጋር ሪመምበር አስታውሱ ፒስ ተርሙ ነው የተባለን ማለት the last term ማለት ነው እዚህ ጋር ሶ ፒስ ተርሙ የአርትሜቲክ ፕሮግሬሽን ማለት ነው ወይም ደግሞ ስኬሱ አርትሜቲክ ፕሮግሬሽን ነው ያ ኪው ነው then and the q's term is p አሁን በደንብ መያዝ ያለባችሁ ፒስ ተርሙ ኪ ነው ኪው ነው ኪውዝ ተርሙ ደግሞ ፒ ነው then find p plus q's term p plus q's ተርሙን ነው ፈልጉ የተባላችሁ ዘን እዚህ ጋር የምንይዘው ነገር ምንድን ነው መጀመሪያ ጀነራል ተርሙን ማወቅ አለብን ጀነራል ተርሙን ደግሞ ለማወቅ an which is equals to a1 plus n minus 1 times d ማድረግ አለብን ሶ ይህን በምናደርግበት ጊዜ ደግሞ AP እና AQን እናወጣለን ያ ማለት AP which is equals to A1 plus N minus 1 times D ነበር አይደል N ማለት ምንድነው Q ነው minus 1 times D እናደርጋለን ከዛስ አሁን ደግሞ AQን እንፈልግ AQ which is equals to A1 plus N ፈንታ Qን እናስገባና Q minus 1 ታይምስ ዲ አድርገን እናገኛለን ማለት ነው ስለዚህ ይህ ምንድን ነው የሚገልጽልን ጀነራል ተርሙን ነው የሁለቱንም ማግኘት ከዛ ወዴት ነው የምንሄደው አሁን ደግሞ ሲሚልታኒየስሊ ኢኩዌሽኑን እንፈልጋለን ማለት ነው ሶ ኢኩዌሽኑን ስንፈልግ ማይነስ እናደርጋለን AP minus AQ which is equals to A1 በA1 ካንስል አውት ይሆናል ከዛ Q minus 1 እና P minus 1 times D ይቀራሉ ማለት ነው ዘን መጨረሻ ላይ ምን እናደርጋለን AP minus AQ AP minus AQ which is equals to D into P minus 1 minus D into Q minus 1 አድርገን እናገኛለን ለምን ምክንያቱም ሁለቱንም ከላይ የነበረው P minus 1 D minus Q minus 1 times D ስለሆነ ማለት ነው ዘን የሁለቱንም ዲን የጋራ እናወጣለን ዘን ዲን የጋራ ካወጣን በኋላ D into Q plus P minus 1 እና plus 1 ካንስል አውት ይደረጋል ከዛ ልክ በዚህ መልኩ ይቀመጣል ማለት ነው AP minus AQ ማለት AP ማለት AP's ማለት ምን ማለት ነው Q ነው AQ ማለት ደግሞ P ነው so Q minus P which is equals to remember Q minus P which is equals to D into P minus Q ከዛ D ለማግኘት Q minus P over P minus Q አድርገን እንሰራለን ማለት ነው ከዛም በኋላ ዲን አገኘን ዲን ኢን ተርምስ ኦፍ ዚስ ስንገልጸው Q minus P over P minus Q ማለት minus 1 ማለት ነው ምክንያቱም ላይክ ዛት ቁጥር ሰብስቲቲዩት ብናደርግ ለምሳሌ 5 minus 4 over 4 minus 5 which is equals to minus 1 እንደሚመጣልን ሁሉ ማለት ነው ስለዛ የዲን ቫልዩ minus 1 አድርገን ካገኘን አሁን AQን AP ራስ እንዲሁም ደግሞ ሰሜሽናቸውን ማግኘት እንችላለን መጀመሪያ APን ወይም AQን ብቻ እናገኝ AQን ለማግኘት ምን ብያችኋለሁ A1 plus Q minus 1 times D ነው Q minus 1 times D ደግሞ minus 1 አድርገን አግኝተናል ስለዛ P ቫልዩ ማግኘት እንችላለን ማለት ነው ሶ A1 ደግሞ P plus Q minus 1 ይመጣል ማለት ነው A1 which is equals to P plus Q minus 1 ይመጣና ከዛ የP እና የQ ደግሞ እንዴት ነው እናገኝ የምንችለው A1 plus PQ plus PQ minus 1 times D ይሆናል ማለት ነው ዘን መጨረሻ ላይ ሰብስቲቱት እያደረግን የምናገኘው ውጤት A into P plus Q which is equals to P plus Q minus 1 minus P minus Q plus 1 which is equals to 0 ያንዳንዱን ካንስል አውት ሆኖ 0 ይመጣልናል ማለት ነው